ሰላም ጤና ይስጥልኝ ተከበራችሁ ተመልካቾቻችን ይህ በብስራት የዩቲዩብ ቻናል ወደ እናንተ የሚተላለፈው የሀገር ውስጥና የባህር ማዶ የመረጃ ሰዓታችን ነው። መረጃዎቹን ወደ እናንተ ያደረስኩ ሰምሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር ቆይታ የማደርግ ይሆናል። በቅድሚያም ወደ ሀገር ውስጥ መረጃዎች እንለፍ። ኢትዮ ቴሌኮም የደንበኞች ቁጥር 87.1 ሚሊዮን ማድረሱ ተገለጸ። ባለፉት 6 ወራት በቴሌብር 1.94 ትሪሊዮን ብር ዝውውር ተደርጓል። ኢትዮ ቴሌኮም የ2018 በጀት ዓመት የ6 ወር ሪፖርቱን ለጋዜጠኞች አቅርቧል። በኢትዮጵያ የሞባይል ኔትወርክ አገልግሎት 108 ሚሊዮን ደንበኞችን ማስተናገድ የሚችል የመሰረተ ልማት ስራዎች መሰራታቸውን የኢትዮ ቴሌኮም ዋና ስራ አስፈጻሚ የሆኑት ወይዘሪት ፍሬህይወት ታምሩ ገልጸዋል። ኢትዮ ቴሌኮም 87.1 ሚሊዮን ደንበኞች በአሁን ሰዓት እያስተናገደ የሚገኝ ሲሆን ከባለፈው ዓመት በ8.2 በመቶ እድገት አሳይቷል። የድምጽ አገልግሎት ተጠቃሚዎች ቁጥር 84 ሚሊዮን ደርሷል። በበጀት ዓመቱ ከዚህ በፊት ተጠቃሚ ያልነበሩ ደንበኞች የኢትዮ ቴሌኮም አገልግሎቶች አጠቃቀምን በተመለከተ 13.3 ሚሊዮን ደንበኞችን ማስተማሩን ተናግሯል። ኢትዮ ቴሌኮም የሚሰጣቸውን አገልግሎት 204 ማድረስ የቻለ ሲሆን 81 የሚሆኑት በ6 ወሩ ለአገልግሎት የበቁ አዳዲስ የአገልግሎት ምርቶች ናቸው። በቴሌብር ደንበኞች ቁጥር ከፍተኛ የሆነ እድገት ያሳየ መሆኑ የተገለጸ ሲሆን በዚህም ከተጀመረበት ጊዜ ጀምሮ የደንበኞች ቁጥር 58.61 ሚሊዮን የደረሰ ሲሆን 6.88 ትሪሊዮን ብር በቴሌብር ተዘዋውሯል። ባለፉት 6 ወራት ደግሞ 1.94 ትሪሊዮን ብር ተዘዋውሯል። ከተለያዩ ባንኮች ጋር በአጋርነት በመስራት ላይ እንደሚገኝ ተጠቁሟል። በዚህም 16.19 ሚሊዮን ደንበኞች የብድር አገልግሎት ያገኙ ሲሆን 34.41 ቢሊዮን የሚሆኑት ደግሞ መቆጠባቸውን ብስራት ሬዲዮ ሰምቷል ስትል ኤደን ሽመልስ ዘግባለች። ባለፉት 3 ቀናት 215 አሽከርካሪዎች በጠጥቶ ማሽከርከር ደንብ መተላለፍ ተቀጡ። በአዲስ አበባ ትራፊክ ማኔጅመንት ባለስልጣን ካለፈው ጥር 1 ጀምሮ እየተካሄደ ባለው የመንገድ ደህንነት ንቅናቄ መርሃ ግብር ባለፉት 3 ቀናት ብቻ በ3 ክፍለ ከተሞች በተደረገ ቁጥጥር 215 አሽከርካሪዎች ጠጥተው ሲያሽከረክሩ በመገኘታቸው በደንብ 557/2016 መሰረት በልዩ ደረጃ ጥፋት በገንዘብ መቀጣታቸውን የባለስልጣኑ የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር ወይዘሮ ገነት ዲባባ ለብስራት ሬዲዮ ተናግረዋል። ተቋሙ የጥር ወርን የመንገድ ደህንነት ግንዛቤ ማስጨበጫ ንቅናቄ ትምህርት ከመስጠት በተጓዳኝ ለትራፊክ ግጭት ቀዳሚ መንስኤ በሆነው ጠጥቶ ማሽከርከር ላይ በተካሄደ የ3 ቀናት ኦፕሬሽን በቦሌ ቅርንጫፍ ጽህፈት ቤት ከምሽቱ 2 ሰዓት እስከ ሌሊቱ 10 ሰዓት ድረስ 1376 አሽከርካሪዎች በአልኮል ትንፋሽ መመርመሪያ መሳሪያ ተመርምረው 107ቱ ከልኬት በላይ ጠጥተው በመገኘታቸው በገንዘብ ተቀጥተዋል። እንዲሁም በጉለሌ ቅርንጫፍ ጽህፈት ቤት ከትራፊክ ፖሊስ አባላት ጋር በአዲሱ ገበያ አካባቢ በተካሄደ ጥብቅ ቁጥጥር 72 አሽከርካሪዎች ከልኬት በላይ ጠጥተው በማሽከርከራቸው የእርምት እርምጃ ተወስዶባቸዋል። በተመሳሳይ የየካ ቅርንጫፍ ጽህፈት ቤት ከትራፊክ ፖሊስ ጋር በመቀናጀት በወሰን መስመር ባካሄደው ኦፕሬሽን ከ675 አሽከርካሪዎች ውስጥ 34ቱ በትንፋሽ መመርመሪያ በሊትር ከ0.24 ሚሊ ግራም በላይ መጠጣታቸው በመረጋገጡ በገንዘብ የተቀጡ ሲሆን በደንብ ተላላፊዎች ላይ የሚካሄደው ቁጥጥር እስከ ጥር 30 የሚቀጥል ይሆናል ሲሉ ወይዘሮ ገነት ዲባባ ጨምረው ለብስራት ሬዲዮ ተናግረዋል ስትል ሳምራይ ስዩም ዘግባለች። ተመልካቾቻችን እስካሁን ስትከታተሉት የነበረው የሀገር ውስጥ መረጃዎች ይህን ይመስላል። አሁን ደግሞ ከውጭ ወዳገኘነው መረጃዎች እንለፍ። የአውሮፓ ህብረት የኢራን አብዮታዊ ዘብን ሽብርተኛ ቡድን ሲል ሊፈርጅ መሆኑ ተገለጸ። የአውሮፓ ህብረት የኢራን አብዮታዊ ዘብን ሽብርተኛ ቡድን ብሎ ሊፈርጅ እንደሆነ ሮይተርስ የዜና ወኪል ዘገበ። ፈረንሳይ ይህንን እርምጃ እንደምትደግፍ መግለጿን ተከትሎ ነው ህብረቱ ዘቡን በሽብርተኝነት እንደሚፈርጅ የተነገረው። የህብረቱ የውጭ ጉዳይ ሚኒስትሮች ብራስልስ ተገኝተው ኢራን ላይ ማዕቀቦችን ይጥላሉ ተብሎ ይጠበቃል። ከጥቂት ሳምንታት በፊት በኢራን በተነሳው ህዝባዊ አመጽ ምክንያት በሺዎች የሚቆጠሩ ሰዎች መገደላቸውና በርካቶች መታሰራቸው ተዘግቧል። የፈረንሳይ የውጭ ጉዳይ ሚኒስትር ዣን ኖርዌል ባረት በኤክስ ገጻቸው የአውሮፓ ህብረት የኢራን እስላማዊ አብዮታዊ ዘብን ሽብርተኛ ቡድን ብሎ ለመፈረጅ መወሰኑን ፈረንሳይ ትደግፋለች ሲሉ ጽፈዋል። ከፈረንሳይ በተጨማሪ ጣሊያንና ጀርመን ድጋፋቸውን ማሳየታቸውን ተከትሎ ሐሙስ በሚደረገው ስብሰባ ህብረቱ ውሳኔውን ሊያሳልፍ እንደሚችል ይጠበቃል። በአውሮፓውያኑ 1979 የተካሄደውን የኢራን እስላማዊ አብዮትን ተከትሎ የተቋቋመው አብዮታዊ ዘብ በአሜሪካና በካናዳ ሽብርተኛ ቡድን ተብሎ የተፈረጀ ሲሆን ፈረንሳይ ይህንን ውሳኔ ለማሳለፍ ስታመነታ ቆይታለች። የሀገሪቱን
ስርዓት ለመጠበቅ እንዲሁም መደበኛ ጦር ሰራዊቱን ለመደገፍ በሚል ከ40 ዓመታት በፊት የተቋቋመው ዘብ በተለያዩ የሽብርና የመብት ጥሰት ተግባራት ውስጥ ተሳትፏል የሚል ወቀሳ ይቀርብበታል። የኢራን አብዮታዊ ዘብ ከ190 ሺህ በላይ ወታደሮች እንዳሉት የሚገመት ሲሆን የራሱ የምድር የባህርና የአየር ኃይል አሉት። ወሳኝ የሚባሉትን የኢራንን ስልታዊ የጦር መሳሪያዎችን የሚቆጣጠረውም ይኸው ኃይል ነው። የፓኪስታን የመከላከያ ሚኒስትር የፒዛ ሀት ብራንድ ያልሆነን ሐሰተኛ ሬስቶራንትን መርቀው መክፈታቸው መነጋገሪያ ሆነ። አንድ የፓኪስታን ከፍተኛ ባለስልጣን በቅርቡ አዲስ የፒዛ ሀት ሬስቶራንት የመክፈቻ ስነ ስርዓቱን ሲያከናውን የነበረ ቢሆንም የፈጣን ምግብ ሰንሰለቱ የመመገቢያ ስፍራው የእርሱ አለመሆኑን አስታውቋል። የፓኪስታን የመከላከያ ሚኒስትር ካዋጃ አሲፍ በሲልኮት የሚገኘውን አዲስ የፒዛ ሀት ሪባንን በቅርቡ ቆርጠው መርቀዋል። የዝግጅቱ ፎቶዎችና ቪዲዮዎች አዲሱን ሬስቶራንት ሲመርቁ ከባለቤቶቹ ጋር በፈገግታ ሆነው ታይተዋል። ነገር ግን ዓለም አቀፉ ፒዛ ሀት ከአዲሱ ሬስቶራንት ጋር በምንም መልኩ ግንኙነት እንደሌለው አስታውቋል። ይህንኑ ተከትሎ ሚኒስትሩ አሲፍ ለቀልድ ኢላማ ሆነዋል። ፒዛ ሀት ባወጣው መግለጫ የፒዛ ሀት ፓኪስታን ውድ ደንበኞቻችን የፒዛ ሀት ስምንና ብራንዲንግን በውሸት የተጠቀመውን ተቋምን አናውቀውም ሲል አስታውቋል። የፒዛ ሀት ዓለም አቀፍ የምግብ አዘገጃጀት መመሪያዎችን፣ የጥራት ፕሮቶኮሎችን፣ የምግብ ደህንነትንና የአሰራር ደረጃዎችን አይከተልም ሲል በመግለጫው አክሏል። አዲሱ ሬስቶራንት የፒዛ ሀት የታወቀውን የቀይ ጣሪያ አርማና ብራንዲንግ ቢያቀርብም በፓኪስታን ውስጥ ከሚገኙት የፒዛ ሀት ዝርዝር ቅርንጫፎች ውስጥ አንዱ አይደለም ተብሏል። በፓኪስታን ውስጥ ብቻ የመከላከያ ሚኒስትሩ የውሸት ፒዛ ሀት በኩራት ያስመርቃሉ ሲል አስተያየት ሰጪዎች ተችተዋል። የአሜሪካው የፈጣን ምግብ ሰንሰለት የንግድ ምልክታችንን አላግባብ መጠቀምን ለማስቆምና አፋጣኝ እርምጃ ለመውሰድ ለሚመለከተው አካላት ቅሬታ ማቅረቡን ተናግሯል። ተመልካቾቻችን እስካሁን ስትከታተሉት የነበረው የብስራት የዩቲዩብ መረጃ ሰዓታችን ይህን ይመስላል። መረጃዎችን ወደ እናንተ ያደረስኩ ሰምሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬ ቆይታ አድርጌያለሁ። መልካም ቆይታ።